ይሄን የኔን ልጅና እኔን ይቀበለኝ እንጂ ከዚህ ሀገር ወተን የራሳችንን ሰርተን እንለወጣለን። እኔም ወደ ለምርኩት ወደ ሐዋሳ ሄዳለሁ አብረን ሰርተን እንለወጣለን። ግን አይሆንም የሚል ከሆነ በሆነ በቃ እሺ ሰላለሽ የምታውቂው መስሎሽ ነው። ግን ደግሞ እኔ በማውቀው ልክ መቼም አታውቂው። ለኔ በሚቀርበኝ ልክ አንቺ መቼም አይቀርብሽ። ስነግርሽ እውነት ነው። ልክ ነው። አንቺም በሚቀርብሽ ልክ እኔን አይቀርበኝም። ምክንያቱም እኔ ፍቅረኛው ነኝ። ከዚህ በኋላ ደግሞ የህይወት አጋሩ ነኝ። በዛ ልክ ነው እኔ የሚቀርበኝ። አንቺን ደግሞ እንደ ጓደኛ ነው የሚቀርብሽ። ታውቂያለሽ ያን ነገር በጣም ያስደበርሽኝ። ይኸውልሽ እድል ምን መሰለሽ፣ አንቺ አሁን ተረጋጊ። ይኸውልሽ በቃ ይበቃሻል። ይበቃሻል። እኔ ላይ ይሄ ሁሉ ስራ አትስሪ። በቃ እኔ የሚያደርገውን ማያደርገውን ነገር ለይቼ አውቃለሁ። እሺ ስለዚህ ምን ትያለሽ? እኔ እኮ ስለማታምኚ ያልትራሳውን መረጃ አምጥቻለሁ። ስለዚህ ምን ትያለሽ? እሺ ስለዚህ ምን ትያለሽ? እግዚአብሔር ተረድቶታል ቀልቤ ሆነን ጽንፍ ለጽንፍ በአካል ተራርቆ ዛሬም ያፈቅርሻል ልቤ ተስፋ ቆርጦ ውስጤን ያዳምጥ ሲራ። ሰላም ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ዛሬ እናንተን የሚያስደስት ለኔም ደስ ያለኝን ምርጥ ዜና ልነግራችሁ ነው። ይሄ ዜና የሚያስከፋው ሰው ሊኖር ይችላል። እውነት ነው፣ ብዙዎች ሊከፉበትም ይችላሉ። ግን ወደዳችሁም ጠላችሁ ከዚህ በኋላ ይቴ የኔ ትዳር ነው ማለትም ባሌ ነው ማለት ነው። ይሄን ነገር በእኔና በሶማሌ የተፈጠረው ነገር እሱ ማይቀበልና አይሆንም የሚል ከሆነ ያው በህግ ደረጃ ነው የሚሄደው። እንካሰሳለን፣ ሌላ ነገር ይፈጠራል እና ይሄን ነገሬን ካልተቀበለኝ በሚፈጠረው ነገር ተጠያቂ አልሆንም። ለእናንተም ይሄን ነገር ላሳውቅ ብዬ ነው። እና ምን መሰላችሁ ከዚህ በኋላ መቼስ የይቴ ደስታ የይቴ ፍሬ የሚያስደስታችሁ ነው የሚመስለኝ። እኔም በጣም ደስ ብሎኛል እውነት ለመናገር። ግን ብዙ ችግሮች ይታዩኛል እና ቤተሰቦቹ የሚቀበሉኝ አይመስለኝም። ጓደኞቹ አሉ። ብቻ ይቴ ይሄን የኔን ልጅና እኔን ይቀበለኝ እንጂ ከዚህ ሀገር ወተን የራሳችንን ሰርተን እንለወጣለን። እኔም ወደ ለምርኩት ወደ ሐዋሳ ሄዳለሁ አብረን ሰርተን እንለወጣለን። ግን አይሆንም የሚል ከሆነ በህግ ደረጃ ሄዳለሁ። ደፈረኝ ብዬ ነው የምከሰው። ከዛ በኋላ የሚታሰረው ነገር እናንተ ናችሁ የምታውቁት። ምን ያክል አመት እንደሚታሰር ታውቃላችሁ። ስለዚህ ይሄ ነገር እንዲሆን አልፈልግም። ይቴም እኔን እንዲቀበለኝ እሱን የምትወዱ ቤተሰቦቹም እንድትቀበሉኝ ይፈልጋሉ። ምክንያቱም ይሄ የቴ ደም ነው፣ በደሜ ውስጥ ያለው የቴ ደም ነው እና ያን ነገር እንድትቀበሉኝ ይፈልጋለሁ። እግዚአብሔር ይመስገን የኔና የሱን ገመድ ፈጣሪ ላለመበጠስ እኔና እሱን በልጅ አስተሳስሮናል። ያ ነገር ደግሞ የእግዚአብሔር ታምር ነው እና እግዚአብሔርን በጣም አመሰግናለሁ በእውነት ይሄን ነገር እንዲፈጠር አድርጎ እኔና እሱን የሚያስተሳስርበትን መንገድ ችግራችንን የምንፈታበትን መንገድ ስላበጀልን እግዚአብሔር ይመስገን። እና ከዚህ በኋላ እድልም ሆነች ሚልኮም ሆነች ማንም ሆኖ እሱ የኔ የሚላቸው ሴቶች አጠገቡ እንዲደርሱ አልፈልግም። ምክንያቱም ይሄ የልጃችን ተስፋ ነው። የልጄ ተስፋ ደግሞ በእኛ ሰላም የሚወሰን ነው። በእኔና በሱ ሰላም ውስጥ ነው የሱ እድገት የሚወሰነው። ልጅ በሰላም እንዲያድግ ጤናማ እንዲሆን እና አስተዳደጉም ሜንታሊቲውም ሳይኮሎጂውም ጤናማ እንዲሆን ሰላም ያስፈልጋል። በሰላም እንዲያድግ ስቴብል የሆነ ኑሮ ያስፈልጋል። ለዛ እኔን የሚያስጨንቀኝ እኔን አስጨንቆ ደግሞ ልጄን አታክ ሊያደርግ የሚችል ነገር እንዲወገድ ፈልጋለሁ። እናም ለዛ ብዬ ምናልባት መጀመሪያ ያለብኝ ሰውም ካለ ያን ሰውዬ ጠርቻለሁ። ያቺም ሴት እድል ናት። እድልን እዚህ ጠርቼ ያለውን ነገር ነግሬ ከሱ ጋር ያለው ነገር እንድታቆም እና በመሀላችን ያለው ነገር ቀላል እንዳልሆነና ልጅ እንደመጣ ያን ነገር አውቃ ደግሞ በኔና በሱ ሪሌሽንሺፕ መሀል እንዳትገባ። ከዚህ በኋላ ይቴ የኔ እኔም የይቴ ነኝ። በመሀላችን ልጅ አለ፣ የሚያስተሳስረን ትልቅ ድልድይ አለ። ያን ድልድይ ደግሞ ማፍረስ የለባትም። አንዴ ፈጣሪ በኔና በሱ መሀል መሰላል እንዲሆን አድርጎ የፈጠረው ልጅ ማንም ሰው እንዲያፈርሰውም አልፈልግም፣ እንዲያፈርሰውም አልፈቅድም። ታውቃላችሁ ምን ያክል ኮስታራ እንደሆንኩ። በመወደው ሰው ያክል ኮስታራ ከሆንኩ በልጄ ደግሞ አስቡኝ። ማንንም ቢሆን ይሄን ገደብ አልፎ ነው ያጠገም እንዲደርስ አላረገም። ከዚህ በኋላ እናንተም ቤተሰቦች እንድትረዱኝ የምፈልገው ነገር እኔን አክሴፕት እንድታረጉኝ፣ ማሻሻል የለብኝም ነገር ካለ በኔ ላይ የምትጠሉት ባህሪ ካለም አሳውቁኝ። እኔም እታረማለሁ። ከቀን በቀን የተሻሻልኩ ለልጄም ጥሩ ሴት እየሆንኩ ልጄ የሚገባውን አይነት እናት የዓለማችን ምርጥ እናት ሆኜ ልጄን መቀበል እፈልጋለሁ። እናንተም ደግሞ ያን ነገር እንዳረግ እንደምታግዙኝ አምናለሁ። ይቴም ደግሞ ይሄን ነገር እኔ ጋር ባለ ጊዜ ያለን ትንሽም ቢሆን ፍቅር አለ። ያን ፍቅር ደግሞ አብረን አሳድገን ለልጃችን እንደምናተርፍ አምናለሁ። እናም እናንተም የይቴ ደስታ የይቴ
ልጅ ማግኘት የሚያስደስታችሁ ነው የሚመስለኝ። በእርግጥ ነው እናንተ አሁን በዚህ ሰዓት እንዴት ተፈጠረ ምናምን አውቀሽ ነው ወይም የሆነ ነገር ልትሉ ይሆናል። ነገር ግን ሴትና ወንድ ነን፣ አብረን የሚፈጠር ብዙ ነገሮች አሉ። ተፈጠረ፣ እግዚአብሔር ይመስገን። የተፈጠረውም ነገር በኔ እቅድ ባይሆንም በፈጣሪ እቅድ በማህፀኔ ውስጥ ልጅ አድሯል። ያ ልጅ ደግሞ መካድ አንችልም፣ ወይም ደግሞ ፈጣሪ ያመጣውን ነገር እኔ በፍቃዴ ማስወገድ አልችልም። እሱ ያመጣው በምክንያት ነው። የሚወስደውም ከፈለገ እግዚአብሔር ነው የሚወስደው እንጂ እኛ ህይወት የመዝራት ወይም የመንጠቅ መብት የለንም። እሱ ነው የሚሰጠን፣ እሱ ነው የሚነሳን። ስለዚህ በቻላችሁት መጠን እኔና ይቴ ከዚህ ኋላ ባልና ሚስት ስለሆንን እኔና እሱን እንደ ባልና ሚስት አናግሩን፣ ለሁለታችንንም ተቀበሉን። እኔንም በተለይ ተቀበሉኝ፣ ልጄንም ተቀበሉ። እግዚአብሔር ይመስገን ልጄም በሰላምና በጤና ከዚህ ኋላ እንደምታድግ ወይም እንደሚያድግ ተስፋ አደርጋለሁ። እና ካሁኑ በቃ ሆርሞኖቼ ሲቀያየሩ ይሰማኛል እና በጣም ደስ ብሎኛል። ሆነን ለመናገር በጣም ነው ደስ ያለኝ። እንግዲህ እንደ እናት እኔም ወግ ደርሶኝ እናት ለሆን ነው። ስለዚህ እንኳን ደስ አለሽ ወይም እንኳን ደስ አላችሁ እያላችሁ ባካችሁን። እናም አመሰግናለሁ። መልካም ቆይታ። አትጥሪኝ አደውይልኝ ስትባይ አይገባሽም አይደለ? ምን መሰለሽ እድል ማውራት ያለብን አስፈላጊ ነገር ስለሆነ እኔ ካንቺ ጋር ምንም ማውራት የምፈልገው ነገር የለም። ምን መሰለሽ እድል እንደዛ አይደለም። ይኸውልሽ ማውራት ያለብን ነገር አለ። አንቺ ማወቅ ያለብሽ፣ ሌላውም ሰው ማወቅ ያለበት ጉዳይ አለ። ልንገርሽ፣ አሁንም ቢሆን የመጣሁት አክብሬሽ ምናምን አይደለም። እያለቀሽ ስለሆነ ይሄ ከሚጸጽተኝ በሚል ለዛ ነው የመጣሁት። እኔ ጋር ለመደወላችሁ እንኳን አንቺ ወጣሁልሽ አይደል ከህይወትሽ። ይኸውልሽ ምን መሰለሽ እኔና ይቴ መሀል የሆነ ነገር ተፈጥሯል። እኔና ይቴ መሀል ከዚህ ኋላ እንድትደርሺ ስለማልፈልግ ነው የደወልኩት። አልደርስም። ምን የሚፈጠር ምን አገባኝ? ይኸውልሽ ባለፈውም እኔ ሳወራሽ ምን መሰለሽ እሱ አይወድሽም እሱ እንዲያይልሽም እያልሽ በጣም ብዙ ነገር እያልሽ ነበረ። ከዚህ ኋላ ግን በመሀላችን ላይበጠስ የታሰረ ነገር አለ። አይመለከተኝም። እኔ እንኳን ልበጥስባችሁ የሆነ ነገር ላስብ ይቅርና ትቻችኋለሁ። በቃ ይሄ የራሳችሁ ላይፍ አይደለም። አይመለከተኝም። የሚያስለቅስሽ እኔን ለመጥራት ነው የግድ አልቅሰሽ ተውነሽ መጥራት አለብሽ? እኔ ታውኩሽ አይደል? ከህይወትሽ ወጣሁኝ አይደል? ይኸውልሽ እድል ምን መሰለሽ እኔና እሱ መካከል ልጅ ተፈጥሯል። ምን አርግዤለታለሁ። ምንም ማድረግ አልችልም። እሺ አረገሽለት? ምን ያስቅሻል ታዲያ? አይ ደስ ብሎኝ አረገሽ። በእናትሽ እኔን ለማሳመን ይሄ የህፃን ስራሽን ተይ። ሲጀምር ምን ነግርሽ ሲጀመር ለምን የህፃን ስራ ስላለው እኔና እሱ መካከል ምንም ያልተፈጠረ ነው የሚመስልሽ አንቺ? እወጣልሻለሁ። ይሄ አሁን ስራሽን አትስሪ በእናትሽ። ይሄ ልጅ ምናምን ብለሽ መተወን ሌላ ነገር ማይሆን እኔና እሱ መካከል የሆነ ነገር ተፈጠረ ታውቂያለሽ። ያን ነገር ደግሞ ያወራሁሽ ይመስለኛል። ምን ተፈጠረ? የሆነ ነገር ሴትና ወንድ ማለት የሚፈጠረው ነገር ተፈጠረ። እንደ ድንገት ሆኖ እኔ አላወኩም። ብር እንደማስመለስ የሆነ እንደማያቅለሽ አለኝ። ሄጄ ሽንት ሰጠው ተፈጠረ። እንግዲህ ከዚህ በኋላ አንቺም ሌላም ሰው ቢሆን ቁርጡን ይወቅ ብዬ ለማንኛውም ላንቺም ላሳውቀሽ ብዬ ነው። ከዚህ አይ ነው እንደሚጎዳሽ በእናትሽን በቃ ሽቱ ስራ የለሽም መሰለኝ ሳስበው ከኔ ጋር የመጣላት የሆነ እቅድ ምናምን ይዘሽ ነው የመጣሽው። እድልን በምን ላናዳት ምናምን በሚል አይደል የመጣሽው? እናደድልሻለሁ ጎበዝ፣ አንቺ ትሻያለሽ። ግን ደግሞ እኔን አትደውይልኝ። ይሄ እርግዝና ታውኩሽ። እኔ እኮ አረገዝኩ ባትይም እኮ ታውኩሽ አይደለ? ይኸውልሽ ምን መሰለሽ እኔ በመወደው ሰው ህይወት መምጣት ላንቺ አዲስ ነገር አይደለም። ግን ይሄ አረገዝኩኝ ብለሽ መተወን አይጠበቅብሽ። እኔ ምን ያድርግ አንቺ ጋር በደንብ ነው የማውቀው። ይኸውልሽ አንቺ ለምንድን ነው እያመንሽኝ ያለው ነው? ለምንድን ነው እያመንሽኝ ያለው? እኔ ጋር የሆነ ነገር ተፈጠረ። ለምንድን ነው የማታምኚው? ይቴ እንደ ያረጋ አውቃለሁ። ለምን ትያለሽ? ምን ያክል ታውቂያለሽ? ከኔ በላይ ታውቂያለሽ አንቺ። አንቺ እኮ አታውቂውም። አንቺ ምን ታውቂያለሽ? አታውቂውም። ልንገርሽና አንቺ ይሄ አብራችሁ ስለሆናችሁ ብቻ የምታውቂው መስሎሽ ነው። ይሄ ፍቅረኛሽ ስለሆነ በሆነ በቃ እሺ ስላለሽ የምታውቂው መስሎሽ ነው። ግን ደግሞ እኔ በማውቀው ልክ መቼም አታውቂው። ለኔ በሚቀርበኝ ልክ አንቺ መቼም አይቀርብሽ። ስነግርሽ እውነታውን ስነግርሽ እውነት ነው። ልክ ነው። አንቺን በሚቀርብሽ ልክ እኔን አይቀርበኝም። ምክንያቱም እኔ ፍቅረኛው ነኝ። ከዚህ በኋላ ደግሞ የህይወት አጋሩ ነኝ። በዛ ልክ ነው እኔ የሚቀርበኝ። አንቺን ደግሞ እንደ ጓደኛ ነው የሚቀርብሽ። ታውቂያለሽ ያን ነገር። እሺ አሁን ምን አድርጊ ብለሽ ነው የጠራሽ? እኔ ምን መሰለሽ ከዚህ በኋላ ያለውን ነገር እኔ ይቴ አጠገብ አንቺንም ሆነ ሌላ በቃ እሱ ጋር የሚመጡ አይነት ሴቶችን ስለማልፈልግ ላንቺም ይሄንም ልንገርሽ ብዬ ነው። ከዚህ በኋላ አልደርስም አልኩሽ አይደል? አታይኝም እኮ አንቺ። አልደርስም ካልኩኝ በቃ ተይኝ። እኔ በህይወትሽ አልገባሁም አይደል?
ለምን አትይኝም? አሁን ምን አድርጊ ነው የምትይ? ይኸውልሽ ምን አድርጊልኝ መሰለሽ? ምን ታደርጊልኛለሽ? ከዚህ ኋላ እኛ ህይወት ማከል አለመምጣት። እሺ ጎበዝ፣ ይሄንንም ለማሳወቅ ነው። አዎ እኔ ምን መሰለሽ እኔ ልጄን በሰላማዊ መንገድ ማሳደግ ነው የምፈልገው። ከየትኛውም ነገር የሆነ ከጭቅጭቅ ከምናምን ከንዝንዝ ከጥል የጸዳ ነገር ህይወት እንዲኖራት ነው የምፈልገው ልጄ። ይሄን ልጅ ነው እያወራን ያለው ነው። ስለዚህ ይኖረናል፣ አርግዣለሁ፣ እንወልዳለን። ፈጣሪ ክብሩ ይስፋ። የተረገዘ ልጅ ይወለዳል። ምንድነው በጣም እንትን እያልሽኝ ነው። በጣም እያናደድሽኝ ነው። እሺ ቀልድሽም በዛብኝ። ለምን አንገሸገሸ? ለምን የሚቀለድበት ነገር ነው ያላቅም። እኔ ሽቱ የሚቀለድበት ነገር ስለማላቀ እየቀለድኩብሽ ነው ወይስ ስታይ ጆከር መስልሻለሁ? እኔ ነው በእንዲያ ነገር የምቀልደው። እይቴ ካንቺ ጋር አድሮ ምናምን አረገሽ እንዴ ነው ከኔ ጋር ለማደር ነው? ምን ያሰኛል? አይቴ ስታይኝ አትራክቲቭ መስያ አልታይሽም? ይኸውልሽ እኔ ባንቺ ተራ ወሬ አልታለልልሽም። ልንገርሽና ይቴ ምን እኔ እሺ ፍቅረኛሽ ነው ጎበዝ፣ እንኳን ግን አይፈጠርም፣ እንደዚህ አይነት ነገር አይፈጠርም። በቃ እኔ ወይ ይኸውልሽ እድል እኔ ከይቴ ጋር አንቺን እንደ አዲስ አስተዋውቅሻለሁ። ችግር የለውም። አንቺ መጀመሪያም ቢሆን የሱን የውስጥ ፍላጎት አልተረዳሽም። እኔ ነኝ የሱን የውስጥ ፍላጎት ያወቅኩት። እናም ደግሞ ለዛም ነው የወደደኝ። ታውቂያለሽ፣ የውስጥ ፍላጎቱን አውቃለሁ። ለዛም ነው የወደደኝ፣ የመረጠኝም ለዛም ነው። ስለዚህ ከዚህ በኋላ ላለው ነገር በሬና በሱ መካከል እንድትገቢ ወይም የሆነ ችግር አረንቆ እንድትሆኝ አልፈልግም ነው። እኔ ዘመዴ ነሽ፣ አይ ነው ወድሻለሁ። ግን ይሄ ደግሞ በመሀላችን የሚመጣው ልጅ ነው። የኛን ችግር የኛን ጭቅጭቅ እንዲሰማም አልፈልግም። አሁንም ይሄ እኔ ለማናደድ የምታረጊው ነገር ይተያያዋል። እሺ ይሄ ውሸት ፈጥረሽ እኔ ለማናደድ አረገዝኩኝ ምናምን በቃ እኔ መቼም እንደማላምንሽ ታውቂያለሽ። ተይው፣ እሱን ጉዳይ አይደለም። ግን እሱ የሚናደድበትን ነገር ባታደርጊ ስለሽ ውሸት ነው። በቃ እኔ እኮ ትቻቸዋለሁ። እሱ ለምን ይናደዳል? እሱ በታሪክ አንቺ ጋር እሱ ሊያድር አይችልም። እኔ የምነግርሽ ነው። እሺ ይኸውልሽ ጤና አታውቂውም ስለሽ በምክንያት እኮ ነው ከኔ ጋር አይደለም አንድ ጊዜ አይደለም ወደ ጊዜ ብዙ ጊዜ አብረን አድረናል። እኔና እሱ እኮ ፍቅረኛሞች ነን። ያን ነገር ደግሞ አንቺ አክሴፕት ማድረግ አለብሽ። ይኸውልሽ አይ ነው እንደሚጎዳሽ አምናለሁ፣ ነገር ግን ምንም ማድረግ አንችልም። የሆነ ነገር ተፈጥሯል። ከዚህ ያለ ያለው ነገር አንቺ ራስሽን ጠንካራ ማድረግ እና የራስሽን ህይወት ቀጥ አድርገሽ መምራት ነው። እኔም ያዘጋጀሁልሽ ሰው ታገቢያለሽ። አይም ካለ የራስሽን ምርጫ ይኖርሻል። ብቻ ይኸውልሽ በእናትሽ ሽቱ በቃ ተይኝ። በእናትሽ በጣም እያስጨነቅሽኝ ነው። ቢገባሽ በጣም እያስደበርሽኝ። ይኸውልሽ በቃ እድል ምን መሰለሽ፣ አንቺ አሁን ተረጋጊ። ይኸውልሽ በቃ ይበቃሻል። እሺ ይበቃሻል። እኔ ላይ ይሄ ሁሉ ስራ አትስሪ። በቃ እኔ የማያደርገውን ነገር ለይቼ አውቃለሁ። እሺ ስለዚህ ምን ትያለሽ? እኔ እኮ ስለማታምኚ ያልትራሳውንድ መረጃ አምጥቻለሁ። ስለዚህ ምን ትያለሽ? እሺ ስለዚህ ምን ትያለሽ? ስለዚህ የሆነ ነገር በይ ይቴ እኔ አልትራሳውንድ መቼስ ሐኪም ቤት ሄጄ ራሴ አላመጣም። ስለዚህ ደግሞ ህፃን ስራ አትስሪ። ይሄ ምንድነው? አልትራሳውንድ ነው። አሁን እንዳታለቅሽ። ይኸውልሽ ማልቀስ የለብሽም። ምንም ነገር የተፈጠረው ነገር መፈጠር ስላለበት እግዚአብሔር ስለፈቀደው ተፈጠረ። በእናትሽ በቃ ማይሆን ነገር ከምታወሪ በእናትሽ ማይሆን ይሄንም የተራ ጫወታሽን ተይ። በቃ ምንድነው ይሄ? ምንድነው? ምን አድርጊ ነው የምትይኝ አንቺ? ይሄ ምንድነው? የውሸት አሰርተሽ ነው? ምን አድርጊ ነው የምትይኝ አንቺ? ማስረጃው እኮ የውሸት እንዳልሆነ ሄደን ጤና ጣቢያም ድረስ ወይ ከፈልሽ ሆስፒታል ሄደን ማረጋገጥ እንችላለን። እኔ በእንዲህ አይነት ነገር አልዋሽም። ልጅን የመሰለ ነገር ፈጣሪም እንድዋሽ አይፈቅድልኝም። እኔም አልዋሽም። እኔ እንደማታምኝ አንቺም ሌላም የሱ ቤተሰቦች እንደማታምኝ ስላመንኩኝ ይዤ መጥቻለሁ። ስለዚህ ያለው ነገር ይሄ ነው። እና አንቺን የሚያስነጥስም የሚያስጨንቅሽም ነገር አይደለም። መጀመሪያም በቅቷል ብለሽኛል። ከህይወትሽ ወጥቻለሁ፣ ከእናንተና ከይቴ ህይወት ወጥቻለሁ ብለሽኛል። ስለዚህ ነገር አታውሪ። በእናትሽ በማርያም ልለምንሽ። እኔ እንደወጣላችሁ ከሆነ ተይ፣ እወጣለሁ፣ በህይወትሽ እወጣለሁ። ግን በእናንተ መሀልም አልመጣም። ግን ይሄን ተራወሬሽን ተይ። ለምን ልጄን ፎቶ የምትይው? ለምን ተራወሬ የምትይው? በማርያም እያልኩሽ አይሆን ነገር አታድርጊ። በማርያም በቃ እኔ እወጣልሻለሁ ከህይወትሽ አልኩሽ አይደል? ፈጣሪ የፈጠረውን ነገር እኛ መለወጥ እንችላለን። ያን ነገር ማድረግ ነው ይችላል። እኔ በምን አቅሜ ነው የምችለው? የተፈጠረው ነገር አይፈጠርም። ያምሻል። ተፈጠረ እኮ ሽቱ እረፊ። እኔ እወጣልሻለሁ ብዬሻለሁ ከህይወትሽ። ይኸውልሽ ምን መሰለሽ ከህይወቴ እንድትወጪ ምን ጊዜ ነው የምታረግጂው? ያምሻል አንቺ
ከተዋወቃችሁ ስንት ጊዜያችሁ ነው? ስንት ጊዜ ነው አብራችሁ ከሆናችሁ? ምን እርግዝና ነው የምታወሪው? ይሄ ምን የምን ፎቶ ነው? ማንን ነው ይዘሽ የመጣሽው? ያምሻል እንዴ አንቺ? አሁን ከሳተበታች ከፈለሽ አስፈላጊው ምርመራ በምትፈልጊው አንቺ በምታምኚው ሆስፒታል ሄዳ መመርመር እንችላለን። ብትመረመሪ አታረግዢ። ይቴ ካንቺ ጋር ምንም ነገር ሊፈጠር አይችልም። ገባሽ? ይኸውልሽ ያ ነገር ማረጋገጥ የምንችል ሆስፒታል ሄደና ነው ተመርምረን ከአስፈላጊ ከሆነ ዲኤንኤ እናስመረምራለን። እኔ ምንም ችግር የለብኝም። ምክንያቱም እኔ የማረጋውን ነገር አውቃለሁ፣ የወንኩትን አውቃለሁ። በኢየሱስ ከይቴ በፊት ያለኝ ሪሌሽንሺፕ ድሮ እንደነበር አንቺም ታውቂያለሽ። ከዛ በኋላ ማቋ ብቸኛው ጓደኛ ይቴ ነው። ይቴ ምንሽም አይደለም። ልንገርሽ ይሄ ቃቃሽን ይሄ የምትጫወቹን ጨዋታሽን እለፊው። ሽቱ በእናትሽ ማይሆን ነገር አታርጊ። ይሄንን ታዩ በቃ። አሁን ሲያበሳጭኝ አንተ ነው የምትፈልጊው? ያምሻል። አንቺ አረገዝኩኝ ትያለሽ። ያምሻል እንዴ? አረገዝኩና ምን ልበል? ምን ማለት ነበረብኝ? ማሳወቅ አልነበረብኝም ነው ወይስ እንዳስወርደው ፈልገሽ ነው? መድኃኒታለ ይኸውልሽ አስፈላጊ ከሆነ የምትፈልጊበት አንቺ የምታምኝበት ጤና ጣቢያ አብረን መሄድ እንችላለን አሁን ከፈለግሽ። ከዛም ተመርምረን ታምኛለሽ። ይኸውልሽ እድል ከዚህ በኋላ በቃ አንቺ አታልቅሽ። ይኸውልሽ የተፈጠረው ነገር ምንም እኛ ከኛ አቅም በላይ ነው። እኔም እንደዚህ ይመጣል ብዬ አላሰብኩኝም። ሽቱ ማይሆን ነገር አታውሪ። አሁንም ቢሆን በቃ ማይፈጠር ነገር አታውሪ። በቃ ይኸውልሽ በእናትሽ በማርያም በቃ ከዚህ በኋላ አታልቅሽ። ስለማቅ ነው በእናትሽ በቃ ማይሆን ነገር አታውሪ። እኔ ታውልሻለሁ። ይቴ ጋር አልደርስም። ይኸውልሽ አንቺም ከዚህ በኋላ አትጎጂ። በሱ ምክንያት አታልቅሽ። ከዚህ በኋላ እንትን አትበይ። እኔና እሱን መንገድ ፈጣሪ ወሰነልን። ምን እናርግ? እሺ እኔ ሽቱ ይኸውልሽ ማይና አምንሻለሁ። እስቲ እግዚአብሔርን እኔና ይቴ አድረናል በይና አምንሻለሁ። ይኸውልሽ አንቺ እንድታምኚኝ ብዬ መማል አልፈልግም። ነገር ግን አንቺን የሚያሳምንሽ ከሆነ መማል እችላለሁ። ከፈለግሽም ሄጄ አልትራሳውንድ መታየት እችላለሁ፣ መመርመርም እችላለሁ። ይኸው የውሸት ወሬሽን ተይሽ። ከዚህ በኋላ አልታገስሽም። ከዚህ በኋላ የምታደርጊውን ነገር ሄደን እንመርመር። ሽቱ በማርያም ልለምንሽ፣ በማርያም ውሸት አታውሪ። በእግዚአብሔር ሽቱ በእናትሽ ማይልኝና ልመንሽ። ይኸውልሽ እድል እኔ ይኸውልሽ ከማላ በላይ በመረጃ እና በማስረጃ ነኝ ነው የምልሽ። መቼስ በምልልሽ በውሸት ምላለች የሚባል ነገርም አለ። ስለዚህ እኔ ሁሌም በውሸት እንደማልፍ ነው እንዳላችሁኝ ስለሆነ እንሂድና ተመርምሬ አንቺም እፎይት ያለሽ እኔም እፎይላለሁ። አንቺ እንዴት ጭንቅላት ፈቀደ? እንዴት ልታሳስቺው ትሞክሪያለሽ? እንዴት የማይሆን ነገር ታስቢያለሽ? ሽቱ እንደማይሆን አውቃለሁ። በቃ ይሄ ነገር እንዳልተፈጠረ እኔም ሁሉም ሰው በቃ የማይታሰብ ነገር ይሄ የህፃን ወሬ በእናትሽ አታውሪ። በቃ የማይታሰበውን ነገር የሚታሰበው ፈጣሪ ያስቀመጣ። እኔ ምን ማድረግ እችላለሁ? እና እኔ መማፀን ያለውን ልጄን እንዴት ልክድ እችላለሁ? ለእናንተ ቤት ልካድ? እሺ ልካድ። ከዚህ በኋላ በቃ አንቺም ብዙ አትጎጂ። ያለው ነገር እንግዲህ ፈጣሪ የፈቀደው ነው የሚሆነው። ሁላችንም ያፈቀርነውን ሰው እናገባለን ማለት አይደለም። እኔ እንድታለቅሽ እኮ አልፈልግም። በእናትሽ አታልቅሽ በማርያም። እሺ እኔ ምን ላድርግ? እባክሽ አታልቅሽ። በቃ ምን ላድርግ? እሺ እኔ እኮ አንቺን በማሳዘኔ ስሜቴ ይጎዳል፣ ግን ምን ማድረግ እችላለሁ? እድል በማርያም አታልቅሽ አንቺ በቃ ይኸውልሽ ህይወት በአንድ ወንድ ልጅ አይጨልምም። ምንም ህይወት እንዲህ ይጨልም መስሎኝ ነበር፣ ግን ተቀየርኩ። ይኸው ተቀየረ። ሌላም ወንድ መግባባት ቻልኩ፣ ሌላም ወንድ መውደድ ቻልኩ። እንደገና ማርገዝም ችያለሁ። አንቺም ትችያለሽ። እባክሽ አታልቅሽ፣ በእናትሽ አታልቅሽ። በቃ እንደማላገኝሽ ያውቃል ልቤ፣ የኔ እንደማትሆኚ ተረድቶታል ቀልቤ። ሆነን ጽንፍ ለጽንፍ በአካል ተራርቆ ዛሬም ያፈቅርሻል ልቤ ተስፋ ቆርጦ። ውስጤን እያዳመጥ ሲረበስ እድል በእናትሽ እሰራልሻለሁ። እወቂ፣ አንቺን ደግሞ እሰራልሻለሁ። አውቀሽ ነው ይሄንን ነገር ያደረግሽው አይደለ? አውቀሽ ነው አይደለ? ይኸውልሽ እድል የሚፈጠረው ነገር ነው ምን አውቃለሁ? በማላችን ተፈጠረ አይፈጠርም። ሽቱ በእግዚአብሔር በእናትሽ በቃ አንቺ አትዘኝ። በቃ የሆነው ነገር እኮ አንድ ይሆናል። እድል የምናውቀው ነገር አይደለም። እግዚአብሔር ይስጥሽ።
ተመከር ያሉኝ ተማር ከሌላው የሄደው አይመጣም ካለው መኖር ነው። ግን አንቺ አልወጣሽም ገናለሽ ካሳቤ እንደኔ የምትወጂው ይመስለዋል ልቤ። ግን አንቺ ልክ እንደኔ ነሽ ወይ ልክ እንደኔ ነሽ ወይ ልክ እንደኔ። ቤተሰቦች በእውነት እኔ ማለት እድል ይሄን ያክል እንድትጎዳ አልፈልግም። ግን የሆነው ነገር የተፈጠረው ነገር አንዴ ተፈጥሯል። እውነታውን ከመቀበል ውጪ ምንም እናደርገው ነገር የለም። እኔም በእርግጥ አዝኛለሁ። እኔ እንደ ልጅ ነው ማየት በጣም ነው መሳሳላት። እንድትሰበርብኝ አልፈልግም። ግን አንዳንዴ ነገሮች ከአቅማችን በላይ ይሆናሉ። እናም የተፈጠረውን ነገር እኔ ደግሞ ላጠፋው አልችልም። ስለዚህ በጣም አዝናለሁ። ይቅር እንደምትለኝ አንድ ቀን ተስፋ አደርጋለሁ። ሁላችሁም ይቅር በሉኝ። በጣም አዝናለሁ።